የማቴዎስ ወንጌል ምዕራፍ 11 ወሶበ ፈጸመ እግዚእ ኢየሱስ አዝዞቶሙ ለአሰርቱ ወክልኤቱ ሀለፈ እምህየ ከመ ይምሃር ወይስብክ ውስተ አህጉሪሆሙ። ጌታችን ኢየሱስ ክርስቶስ ይህን አስተምሮ ከፈጸመ በኋላ በየሀገራቸው ዙሮ ሊያስተምር ሄደ። ወሰሚዖ ዮሐንስ ምግባሮ ለእግዚእ ኢየሱስ እንዘሃሎ በቤተ ሞቅህ ፈነወ ሀቤሁ ክልኤተ እማርዳይሁ። ዮሐንስ መጥምቅ በግዞት ቤት ሳለ ጌታችን ኢየሱስ ክርስቶስ ያደረገውን ተአምራት ያስተማረውን ትምህርት የሠራውን ትሩፋት በሰማ ጊዜ ከደቀ መዛሙርቱ ሁለቱን ወደ እሱ ላከ። እነሱም አካውህ እስጢፋኖስ ይባላሉ። ወይቤሎ አንተኑ ዘትመጽእ ትመጣለህ ብለን ተስፋ የምናደርግህ አንተ ነህ? ወሆኑ ባዕድ ዘንሴፎ ወይም ይመጣል ብለን ተስፋ የምናደርገው ሌላ አለ ብሎ እሱ ተጠራጥሮ አይደለም፣ እኒህ ተጠራጥረው ነበርና አይተው አምላክነቱን ይረዱት ብሎ ነው እንጂ። ወአውሥአ ወይቤሎሙ ኀዊረክሙ ዜንውዎ ለዮሐንስ ዘርኢክሙ ወዘሰማዕክሙ። ሂዳችሁ ያያችሁትን የሰማችሁትን ለዮሐንስ ንገሩት፣ ለዮሐንስ ልቡናችሁ ንገሩት። ዕውራን ይርኤዩ ዕውራነ ሥጋ በተአምራት ዕውራነ ነፍስ በትምህርት ይድናሉ። ሃንካሳን የሐውሩ ሃንካሳነ ሥጋ በተአምራት ሃንካሳነ ነፍስ በትምህርት ይድናሉ። እለ ለምጽ ይነጽሁ ልሙፃነ ሥጋ በተአምራት ልሙፃነ ነፍስ በትምህርት ይድናሉ። ወጽሙማን ይሰምዑ ጽሙማነ ሥጋ በተአምራት ጽሙማነ ነፍስ በትምህርት ይሰማሉ። ወሙታን ይትነስኡ ሙታነ ሥጋ በተአምራት ሙታነ ነፍስ በትምህርት ይነሳሉ። ወነዳያን ይዜንው ይብዕሉ ሲል ነው። ነዳያነ ሥጋ በተአምራት ነዳያነ ነፍስ በትምህርት ይከብራሉ። ወብፁዕ ውእቱ ዘኢተአቅፈ ብየ ነገር ግን ሰውነቴን አይቶ ሩቅ ብእሲ ያላለኝ ንዑድ ክቡር ነው። ጌታ ገልጾ አምላክ እኔ ነኝ አላላቸውም። እንዳንድ ፈላስፋ አባቱ ሙቶ የአባቱን ቤተሰብና የእሱን ቤተሰብ እየገዛ ሲኖር እየተጣሉ ቢያስቸግሩት ከፈላስፋ ሂዳችሁ ጠይቁልኝ ብሎ ሰዎች ላከ። ሂደው ቢነግሩት ዝም አለ። ኋላ ከተክል ቦታ ገብቶ የወራውን እየነቀለ ያልወራውን አፈር እያስታቀፈ ቆይቶ መጥቶ ተቀመጠ። ይነግረናል ብለው ቢያዩ የማይነግራቸው ሆነ። ተመልሰው ሄዱ። ምን አላችሁ አላቸው። ቀንቶ ቀና ብሎ ቢያየን ከመንገር በተቆጠረ ነበር አሉት። ያውቅለታልና ምን ሲያደርግ ነበር አላቸው። ሂደን ብንነግረው ዝም አለን። ኋላ ከተክል ቦታ ገብቶ የወራውን ነቅሎ ያልወራውን አፈር እያስታቀፈ ቆይቶ ተመልሶ ተቀመጠ። ይነግረናል ብለን ብናይ የማይነግረን ሆኖ መጣን አሉት። እናንተ ባታውቁት ነው እንጂ እሱስ ነግሯችኋል። የወራውን መንቀሉ የአባትህን ቤተሰብ አሰናብት ሲለኝ ነው። ያልወራውን አፈር ማስታቀፉ ያንተን ቤተሰብ ገዝተህ ኑር ሲለኝ ነው ብሎ የአባቱን ቤተሰብ አሰናብቶ የእሱን ቤተሰብ እየገዛ በጤና የሚኖር ሆኗል። እንደዚህም ሁሉ ያ ሥራ ሰርቶ አሳያቸው እንጂ
ገልጾ እንዳልነገራቸው ጌታም ታምራት አድርጎ አሳያቸው እንጂ ገልጾ አምላክ እኔ ነኝ አላላቸውም። ወሶበ ሀለፉ እሉ ላይካነ ዮሐንስ አሐዘ ይበሎሙ ለሕዝብ በእንተ ዮሐንስ መጥምቅ። ከዮሐንስ ተልከው የመጡት ከሄዱ በኋላ የዮሐንስ መጥምቅን ነገር ለሕዝቡ ይነግራቸው ጀመር። ዮሐንስ መልአኩ ተጠራጥሮ እንዳይደለ ሂደው ይረዱት ብሎ እንደሆነ ሳሉ አለመናገሩ ከሄዱ በኋላ መናገሩ ስለምን ነው ቢሉ ሳሉ ነግሯቸው ቢሆን አመስግኖ ቢልክበት አመስግኖ ላከበት ባሉ ነበርና። ምንተኑመ ወጻእክሙ ገዳመ ትርአዩ። በገዳም ምን ልታዩ ወጥታችኋል? ብርሃኑ ዘይትሐወስ እምነፋስ ነፋስ የሚወዘውዘው መቃመስየል ልታዩ ወጥታችኋል። ወሚመ ብእሴኑ ዘርሱይ በቀጠንተ አልባስ ወይም ረፊዕ ግምጃ የለበሰን ልታዩ ወጥታችኋል። እለሰ ቀጠንተ ይለብሱ ውስተ አብያተ ነገሥት አለው። ግምጃ የለበሱ በነገሥታት ቤት በገዳም አሉ። ረፊዕ ግምጃ የለበሰ በገዳም እንደምን ይገኛል ቢሉ ነገሥታት መኳንንት ተድላ እናድርግ ባሉ ጊዜ ከመናፈሻ ቦታ ወጥተው ጃንጥላ አስተክለው ድንኳን ጃንጥላ አስጥለው ድንኳን አስተክለው ይውላሉ። በዚህ ጊዜ ብዙ ባለወጎች አጊጠው ይታያሉና። አንድም ምንተኑመ መቃመስየን ነፋስ አንድ ጊዜ ወደ ቀኝ አንድ ጊዜ ወደ ግራ እንደሚወዘውዘው የእናንተም ልቡና አንድ ጊዜ የባሕርይ አምላክ አንድ ጊዜ ሩቅ ብእሲ ነው ይላል። ዮሐንስም አንድ ጊዜ ሩቅ ብእሲ አንድ ጊዜ የባሕርይ አምላክ ይልልናል ብላችሁ ወጥታችኋል። ወሚመ ብእሴኑ ሌታ ቀን ግምጃ እንዲለዋወጥ የእናንተም ልቡና አንድ ጊዜ የባሕርይ አምላክ አንድ ጊዜ ሩቅ ብእሲ በማለት ይለዋወጣል። ዮሐንስም አንድ ጊዜ የባሕርይ አምላክ አንድ ጊዜ ሩቅ ብእሲ በማለት ይለዋወጣል ብላችሁ ወጥታችኋል። አንድም መቃመስየን ነፋስ አንድ ጊዜ ወደ ቀኝ አንድ ጊዜ ወደ ግራ እንዲለው ዮሐንስም አንድ ጊዜ ሩቅ ብእሲ አንድ ጊዜ የባሕርይ አምላክ ይላል ብላችሁ ወጥታችኋል። ወሚመ ሌታ ቀን ግምጃ እንዲለዋወጥ ዮሐንስም አንድ ጊዜ የባሕርይ አምላክ አንድ ጊዜ ሩቅ ብእሲ በማለት ይለዋወጣል ብላችሁ ወጥታችኋል። እለሰ የጧቱን ለማታ የማታውን ለጧት የሚለዋውጡ እነ ራት አግባ ራት አዘጋጆች በነገሥታት ቤት አሉላችሁ። አንድም ለምንት ወጻእክሙ ትርአዩ ገዳመ በል ወደ ገዳም ታዩ ዘንድ ለምን ወጥታችኋል? ብርሃኑ ነፋስ የሚወዘውዘው መቃመስየል ልታዩ ወጥታችኋልን? ልታዩ ወጥታችኋላ። ወሚመ ብእሴኑ ረፊዕ ግምጃን የለበሰ ልታዩ ወጥታችኋልን? ልታዩ ወጥታችኋላ። ረፊዕ ግምጃ የለበሱስ በነገሥታት ቤት አሉ። ወምንተኑመ ወጻእክሙ ትርአዩ ምን ልታዩ ወጥታችኋል? ነቢየኑ ነቢይን ልታዩ ወጥታችኋል። እወ እብለክሙ ውእቱ ፈድፋደ የአቢ እምነቢያት አዎን ትሉኝ እንደሆን ዮሐንስ ከነቢያት ይበልጣል ብዬ እንዲበልጥ በእውነት እነግራችኋለሁ።
እስመ ዝንቱ ውእቱ ዘበእንቲአሁ ተጽሕፈ ናሁ አነ እፌኑ መልአኪየ ቅድመ ገጽከ ዘይጸይህ ፍኖተከ በቅድሜከ። መንገድህን የሚጠርግ መልእክተኛዬን እነሆ በፊትህ እልካለሁ ተብሎ የተነገረለት ይህ ዮሐንስ ነውና። በሌላው አልቦቱ መልአክ ለመልአክ ይላል። ከዚህ እንዲህ አለ እንደምን ነው ቢሉ ለሌላው እውነት ነው፣ እሱ ግን ትንቢት ተነግሮለታልና። አማን እብለክሙ ኢተንሥአ እምትውልደ አንስት ዘየዐቢ እምዮሐንስ መጥምቅ። ሴቶች ከወለዷቸው ወገን ከዮሐንስ መጥምቅ የሚበልጥ አልተነሳም ብዬ እንዳልተነሳ በእውነት እነግራችኋለሁ። ስህተት በሔዋን ተጀምሯልና እምትውልደ አንስት አለ። ወበመንግሥተ ሰማይሰ ዘይንእሶ የዐብዮ። መንግሥተ ሰማይ ሁኖ በመሰጠት ግን መንፈቅ የሚያንሰው ጌታ ይበልጠዋል። አንድም ወደ መንግሥተ ሰማይ በማግባት ከመንግሥተ ሰማይ በማውጣት ግን ደቀ መዝሙሩ ዮሐንስ ወንጌላዊ ይበልጠዋል። ለዚያ ሥልጣነ ክህነት አለው፣ ለዚህ ግን ሥልጣነ ክህነት አልነበረውምና። ወእመዋዕለ ዮሐንስ መጥምቅ እስከ ዛቲ ዕለት ትትገፋ መንግሥተ ሰማያት። ዮሐንስ መጥምቅ ማስተማር ከጀመረበት ቀን ጀምሮ እስከ ዛሬ ድረስ መንግሥተ ሰማይ ወንጌል የሚቀበላት አጥታ ትበደላለች። ወግፉዓን ይትማሰጥዋ። አሳ ወጋሪ ልብደ ሰሪ የነበሩ ሐዋርያት ይቀበሏታል። ገፋእያን ይላል። ሰውን በግብር ምክንያት ይበድሉ የነበሩ እለ ማቴዎስ እለ ዘኬዎስ ይቀበሏታል። ይትማሰጥዋ ማለቱ ግን የወደዱትን ምግብ እየተሻሙ እንዲመገቡት ወደው ይቀበሏታል ሲል ነው። አንድም ወእመዋዕለ ዮሐንስ ማስተማር ከጀመረበት ቀን ጀምሮ መንግሥተ ሰማያት የሚወርሳት አጥታ ተበድላ ትኖራለች። ወግፉዓን በንስሐ የሚበደሉ ምዕመናን ገፋእያን ይላል። ሰውን በንስሐ የሚበድሉ ቀሳውስት ይወርሷታል። እስመ ኩሎሙ ነቢያትኒ ወኦሪት እስከ ዮሐንስ ተነበዩ። ኦሪትም ነቢያትም ሁሉ እስከ ዮሐንስ ድረስ አስተምረዋልና። ወእመሰ ትፈቅዱ ትትወከፍዎ ዝውእቱ ኤልያስ ዘሃለወ ይምጻእ ናሁ አነ እፌኑ መልአኪየ ተብሎ የተነገረለት ለኤልያስ ነው እንጂ መቼ ለዮሐንስ ነው እንዲሉ ታውቆ አመጣ። እንዲሉትም አውቆ ማምጣት ልማድ ነው። ሀተታ እንዳለፈው በል። ልትቀበሉትስ ከወደዳችሁ ይመጣ ዘንድ ያለው ኤልያስ ይህ ዮሐንስ ነው። ዮሐንስ ኤልያስን በምን ይመስለዋል ቢሉ ኤልያስን ዘጸጓር ብእሲሁ ይለዋል። ዮሐንስንም ዘልብሱ ጸጉረ ገመል ይለዋልና። ኤልያስን ጸዋሚ ተሃራሚ ዝጉሃዊ ባህታዊ ይለዋል። ዮሐንስንም ጸዋሚ ተሃራሚ ዝጉሃዊ ባህታዊ ይለዋልና። ኤልያስ መገሥጸ አክዓብ ወኤልዛቤል እንደሆነ ዮሐንስም መገሥጸ ሄሮድስ ወሄሮድያዳ ነውና። ኤልያስ ለዳህራዊ ምጽአቱ መንፈቅ ተቀድሞ እንዲያስተምር፣ ዮሐንስም ለቀዳማዊ ምጽአቱ መንፈቅ ቀድሞ አስተምሯልና። ዘቦ እዝን ሰሚዐ ለይስማ። ኤልያስ የተባለ በቁሙ ኤልያስ እንዳይደለ ዮሐንስ እንደሆነ እዝነ ልቡና ያለው ያስተውል። በመኑ አስተማስሎሙ ለሰብአ ዛቲ ትውልድ ቤተ አይሁድን
በምን እመስላታለሁ? ምሳሌ ቢያጣላት። አንድም ይመስሉ ደቂቀ ለማለት ይመስሉ ደቂቀ እለ ይነብሩ ውስተ ምስያት ከአደባባይ የተቀመጡ ወይፄውኡ ቢጾሙ ባልንጀሮቻቸው የሚጠሯቸውን ወይቤልዎሙ አንዘርነ ለክሙ ወይዘፈንክሙ ወይቤልዎሙ ሀለይነ ለክሙ ወይዘፈንክሙ የዘፈን ዜማ አቀነቀንላችሁ አልተቀበላችሁንም። አስቆቀውነሂ ለክሙ ወይበከይክሙ የልቅሶ ዜማ አቀነቀንላችሁ አልተቀበላችሁንም የሚሉ ልጆችን ይመስላሉ። እስመ መጻ ዮሐንስ እንዘ ኢይበልዕ ወኢይሰቲ ወይቤልዎ ጋኔን ቦቱ ዮሐንስ ሳይበላ ሳይጠጣ ቢያስተምር የማያስበላ የማያስጠጣ ጋኔን አድሮበታል ብላችሁታልና አስቆቀውነሂ ላለው። ወመጻ ወልደ እጓለ እመሕያው እንዘ ይበልዕ ወይሰቲ ወይቤልዎ ነዋ ብእሲ በላዒ ወሰታየ ወይን አርከ መጸብሃን ወኃጥኣን። ወልደ እጓለ እመሕያው ክርስቶስ እየበላ እየጠጣ ቢያስተምር መብል መጠጥ ወዳጅ የኃጥኣን የመጸብሃን ወዳጅ ብላችሁታልና ሀለይነ ለክሙ ላለው። ሕፃናቱ 4 ጾታ ናቸው። አንዱ ጾታ የዘፈን ዜማ አቀነቀኑ፣ አንዱ ጾታ ተቀበሉ፣ አንዱ ጾታ ዝም አሉ። በዳር ያሉ አንዱ ጾታ እኒያ ሲቀበሉ እኒህ ዝም ማለታቸው ደስ ባይላቸው እንጂ ነው ብለው የልቅሶ ዜማ አቀነቀኑ። የተቀበሉ ተቀበሉ፣ ያልተቀበሉ ዝም አሉ። የዘፈን ዜማ ያቀነቀኑ አርድእተ ክርስቶስ፣ የተቀበሉ ኃጥኣን መጸብሃን፣ ያልተቀበሉ ጸሐፍት ፈሪሳውያን። የልቅሶ ዜማ ያቀነቀኑ አርድእተ ዮሐንስ። አንድም 3 ጾታ ናቸው። አንዱ ጾታ የዘፈን ዜማ አቀነቀኑ፣ አንዱ ጾታ ተቀበሉ፣ አንዱ ጾታ ዝም አሉ። እኒህ ሲቀበሉ እኒያ ዝም ማለታቸው ደስ ባይላቸው እንጂ ነው ብለው የዘፈን ዜማ ያቀነቀኑት መልሰው የልቅሶ ዜማ አቀንቅነዋል። የተቀበሉ ተቀበሉ፣ አንቀበልም ያሉ ዝም አሉ። የተቀበሉ ኃጥኣን መጸብሃን፣ አንቀበልም ያሉ ጸሐፍት ፈሪሳውያን። የጌታን ትምህርት በዘፈን የዮሐንስን በልቅሶ መስሎ ተናገረ። ስለምን ቢሉ በጌታ ትምህርት ተአምራት ተደርጎበታል፣ ልጅነት ተገኝቶበታል። በዮሐንስ ትምህርት ግን ልጅነት አልተገኘበትም፣ ተአምራት አልተደረገበትምና። ምን ነው ያውስ ቢሆን የዮሐንስ ቀድሞ የጌታ አይከተልም ነበር ቢሉ የጌታ ቃል ሳለ የባሪያ ቃል አናስቀድምም ብለው በብያኔ አስቀድመውታል። ነገር ግን ሁሉም አንድ ነው። ዮሐንስ ሳይበላ ሳይጠጣ ማስተማሩ ታምራት መስሏቸው ይሳቡ እንደሆን ብሎ ጌታ እየበላ እየጠጣ ማስተማሩ በፍቅር ለመሳብ ነው። ከዚያም ቢያጠምዱ ለመያዝ እንደሆን ወጸድቀት ጥበብ እምደቂቃ ወእምግባራ ጥበብ ወልድ ከሥራዋ ከልጆቿ የተነሳ ከበረች። ጸድቀት እምኔየ ትማር እንዲል አንድም ደቂቃ በምግባራ በሥራዋ ልጆቿን ረታች። ጸድቀተኒ ትማር እንዲል አንድም ጥበብ ወልድ ከልጆቿ ይልቅ በሥራዋ ከበረች። ወእምዝ አሐዘ እግዚእ ኢየሱስ ይሂሶን ለአህጉር እለ በውስቴቶን ገብረ
ኃይለ ብዙሃ። ከዚህ በኋላ ኢየሱስ ክርስቶስ ደጋግ ተአምራት ያደረገባቸውን ምኵራባት ይነቅፋቸው ጀመር። እስመ ኢነስሑ አላመኑምና። ወይቤሎን አልየ ለኪ ኮራዚ፣ ስመ ምኵራብ ነው ኮራዚ ወዮልሽ እያለ አልየ ለኪ ቤተሳይዳ ቤተሳይዳ ወዮልሽ። እስመ ሶበ በጢሮስ ወበሲዶና ተገብረ ኃይል ዘተገብረ በውስቴትክን። በእናንተ የተደረገው ተአምራት በጢሮስ በሲዶና ተደርጎ ቢሆን እምነስሐ በሐመድ ማቅ ለብሰው አመድ ነስንሰው ንስሐ በገቡ ነበር። በጢሮስ ኪራም 500 ዘመን ኑሮ የለምን? በሲዶናስ ኤልያስ 1 ምውት ኤልሳዕ 2 ምውት አስነስቶ የለምን ቢሉ በእኒያ ሕጸጽ አለበት፣ በጌታ ግን ሕጸጽ የለበትምና። የእኒያ የጸጋ ነው፣ የጌታ ግን የባሕርይ ነውና። ወባሕቱ እብለክሙ ጢሮስ ወሲዶና ይረክባ ሳይተ ፈድፋደ እምኔክን አመ ዕለተ ደይን። ነገር ግን ጢሮስ ሲዶና በፍርድ ቀን ከእናንተ ይልቅ ዕረፍትን ያገኛሉ ብዬ እነግራችኋለሁ። ወአንቲኒ ቅፍርናሆም ለእመ እስከ ሰማይ ትትሊዓሊ እስከ ሲኦል ትወርዲ። አንቺም ቅፍርናሆም እስከ ሰማይ ብትደርሽ እስከ ሲኦል ትወርጅ ዘንድ አለሽ። አንቺም ቤተ አይሁድ ክርስቶስን ሩቅ ብእሲ እስከ ማለት ብትደርሽ ገሃነም ትወርጅ ዘንድ አለሽ። እስመ ሶበሁ ተገብረ ኃይል ዘተገብረ በውስቴትኪ እምሃለወት እስከ ዮም። በአንቺ የተደረገው ተአምራት በሰዶም ተደርጎ ቢሆን ንስሐ ገብታ ከተፈረደባት ፍርድ ድና እስካሁን በሕይወት በኖረች ነበር። በሰዶም ሎጥ በእንባው ደረቅ እንጨት አለምልሟል። መላእክትንስ እንግድነት ተቀብሎ የለም ቢሉ የእሱ የጸጋ ነው፣ የጌታ ግን የባሕርይ ነውና። በእሱ ሕጸጽ አለበት፣ በጌታ ግን ሕጸጽ የለበትምና። ወባሕቱ እብለክሙ ከመ ምድረ ሰዶም ሳይተ ትረክብ ፈድፋደ እምኔኪ አመ ዕለተ ደይን። ነገር ግን በፍርድ ቀን ከአንቺ ይልቅ ሰዶም ዕረፍትን ታገኛለች ብዬ እነግራችኋለሁ። ወይእተ ጊዜ አውስአ እግዚእ ኢየሱስ ወይቤ አአምነከ አባ እግዚአ ሰማያት ወምድር። በዚህ ያልተያያዘ በሉቃስ የተያያዘ ነው። 70 አርድእት መጥተው አጋንንት ገረሩ ለነ በስምከ ብለውታል። እነሱ ማመስገን ባይቻላቸው በሳቸው ተገብቶ ያመሰግንላቸዋል። ያን ጊዜ ጌታችን ኢየሱስ ክርስቶስ ሰማዩን ምድሩን የፈጠርህ አባቴ አመሰግንሃለሁ አለ። ወልድየ እመኖ እንዲል አእኩቶ ሲል ዘሃባእኮ ለዝንቱ እምጠቢባን ወእማእምራን ወከሰትኮ ለሕፃናት። የኔን አምላክነት አዋቆች ነን ከሚሉ ከጸሐፍት ከፈሪሳውያን ሰውረህ ለሕፃናት አእምሮ ለሐዋርያት የገለጥኸው። እዎ አባ እስመ ከመዝ ኮነ ስምረትከ በቅድሜከ። አዎን አባቴ አዋቂነን ከሚሉ መሰወር አላዋቂነን ለሚሉ መግለጥ ቀድሞም ልማድህ ነው። ምስጢረ ድህነትን ከሰብአ ትካት ሰውረህ ለኖህ ከሰብአ ሰዶም ሰውረህ ለሎጥ እንደገለጥህ ኩሉ ተውህበኒ እምኀበ አቡየ። ሁሉ ከአባቴ ዘንድ ተሰጠኝ። የተሰጠውስ በማኅፀን ሲዋሃር ነው። ወለዘፈቀደ ወልድ ይከስት ሎቱ ለማለት ነው እንጂ። ወአልቦ ዘየአምሮ ለወልድ ዘእንበለ አብ። አብን ወላዲ ካላለ ወልድን ተወላዲ ብሎ የሚያምን የለም።
ወአልቦ ዘየአምሮ ለአብ ዘእንበለ ወልድ ወልድን ተወላዲ ካላለ አብን ወላዲ ብሎ የሚያምን የለም። አንድም አብ ዝንቱ ውእቱ ወልድየ ብሎ ሳይመሰክርለት ወልድን የሚያውቀው አልነበረም። ወአልቦ ወጻይኩ እምኀበ አብ ወመጻይኩ አቡየ ፈነወኒ ዘርእየ ኪያየ ርእዮ ለአቡየ አነ ወአብ አሃዱ ንሕነ ብሎ ሳይመሰክር አብን የሚያውቀው አልነበረም። አንድም ከአብ በቀር አብ ያውቀዋል እንጂ ያለ አብ ወልድን በባሕርዩ የሚያውቀው የለም። ወአልቦ ከወልድ በቀር ወልድ ያውቀዋል እንጂ ያለ ወልድ አብን በባሕርዩ የሚያውቀው የለም። ወለዘፈቀደ ወልድ ይከስት ሎቱ ወልድ ሊገልጽለት ለወደደው ይገልጽለታል። ፈቀደ ለሁለቱም ንዑ ኀቤየ ኩልክሙ ስሩሃን ወክቡዳነ ጾር ሸክም የከበዳችሁና የደከማችሁ ሁሉ ወደ እኔ ኑ ማለት በጻማ ኦሪት በጻማ ኃጢአት የደከማችሁ ጾረ ገሃነም የረበናት ትብትብ ያለባችሁ በእኔ እመኑ። ወአነ አዓርፈክሙ ዕረፍተ ነፍስ ሰጥቼ አሳርፋችኋለሁ። አብነት ንስኡ ጹሩ ይላል። ቀንበሬን ተሸከሙ ማለት ሕጌን ያዙ። ቀንበር አላት ወንጌልን። ቀንበር ሁለቱን በሬዎች አንድ እንድታደርግ ወንጌልም ሕዝብና አሕዛብን አንድ ታደርጋለችና። ተማሃሩ ወአእምሩ እምኔየ ከመ የዋህ አነ ወትሑት ልብየ የዋህ ትሑት እንደሆንሁ መጠን ከኔ ተምራችሁ እወቁ። ወትረክቡ ዕረፍተ ለነፍስክሙ ዕረፍተ ነፍስ ታገኛላችሁ። እስመ አርዑትየኒ ሰናይ ቀንበሬ ልዝብ ነውና ወጾርየኒ ቀሊል ሸክሜም ቀሊል ነውና። ሕጌ ወንጌል ደግ ሕግ ናትና ትእዛዜም ቀላል ነውና። ከዚህ የከበደናለ ለዘሂ ጸፍዐከ መልጣህቴከ ዘየማን ሚጥ ሎቱ ካልእታሂ ወለዘሂ አበጠከ አሃደ ምዕራፈ ሁር ምስሌሁ ክልኤተ ወለዘሂ ይፈቅድ ይትአገልከ መልበሰከ ህድግ ሎቱ ክዳነከሂ ትላለች። ከዚህ የከበደ ምን አለና እንዲህ አለ ቢሉ አደርገዋለሁ በሚል ዘንድ ቀሊል ነውና። አንድም ለወጣንያን ክቡድ ቢሆን ለፍጹማን ቀሊል ነውና። አንድም ከሕገ ኦሪት ሲለይ ነው። ኦሪት ውገሩ ስቀሉ ብላ ካሰናበተች በኋላ ምላሽ የላትም። ወንጌል ግን በንስሐ ትላለችና ንስሐውን ቅሉ ስብአ በበስብእ ትላለችና። ሕግሰ መሲሐዊት ተራይርሃት እንዲል። አንድም ኦሪት ፈጽማችሁ ጽደቁ ትላለች። ወንጌል ግን በክርስቶስ ፈጻሚነት ትላለችና። አንድም ከሕገ አረሚ ሲለይ ሕገ አረሚ ላህብሰ ሐልቀ ሱእ ሰብአ ትላለች። በወንጌል ግን ይህ ሁሉ የለምና። ከሕገ አሕዛብም ሲለይ አሕዛብ ከዱር ገብተው ዛፉን ቆርጠው እጅ እግር ሲያወጡ ቀለሙን ንድፉን ሲያከናውኑ ድካም አለበትና